ማንቸስተር ዩናይትድ በ2028 የፕሪሚየር ሊግ ዋንጫን ማሸነፍ ይችላል። ማቴዎስ ኩኛ ቀጣዩ ኤሪክ ካንቶና ይሆናል። የኔ ሀሳብ አይደለም፣ የኦማ ቤራዳ ነው፣ የማንቸስተር ዩናይትድ ዋና ስራ አስፈጻሚ። ጤና ይስጥልን፣ እንዴት ናችሁ? በሰላም ጎሳዬ የዩቲዩብ ቻናል ሰላም ጎሳዬ ነኝ። ይህንን ቻናል ሰብስክራይብ እንድታደርጉ ጠይቃችኋለሁ። ቪዲዮን ከወደዳችሁት ደግሞ ላይክና ሼርም እንድታደርጉ በትህትና ጠይቃችኋለሁ። አስቀድሜ አመሰግናለሁ። የማንቸስተር ዩናይትድን ጉዳይ እናነሳለን። ኦማ ቤራዳ ሰሞኑን አንድ ቃለ ምልልስ አድርገው ነበረ። ከዛ ጋር በተያያዘ የሰጧቸውን ሀሳቦች ተንተርሰን ከዚህም ደግሞ ሌሎች ነጥቦችን እናነሳለን። አብራችን ቆዩ። ማንቸስተር ዩናይትድ በ2028 የፕሪሚየር ሊግ ዋንጫን ማሸነፍ ይችላል ብለዋል ኦማ ቤራዳ። የዋና ስራ አስፈጻሚው ምኞት የተጨመረበት የዋንጫ እቅድ ነው ማለት ይቻላል። በተጨማሪም ኩኛ አዲሱ ካንቶናና የአሞሪምም ጥሩ ይሆናል የሚል የተስፋ ሀሳቦች የተነሱበት ቃለ ምልልስ ነበር ያደረጉት። በተጠናቀቀው የውድድር ዘመን ማንቸስተር ዩናይትድ ለመደሰት ትንሽ ምክንያት ከነበረው በሊጉ 15ኛ ሆኖ መጨረስ ነው። የመውረድ ስጋት ውስጥም ገብቶ ስለነበረ የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማ ቤራዳ ክለቡ በ2028 የፕሪሚየር ሊግ ዋንጫን ማሸነፍ ይችላል ብለዋል። በተጠናቀቀው የውድድር ዘመን 15ኛ ሆኖ ነበር ያጠናቀቀው። በግማሽ ክፍለ ዘመን የክለቡ መጥፎ የውድድር ዘመን ነበር ማለት ይቻላል በማንቸስተር ዩናይትድ በኩል። ነገር ግን ኦማ ቤራዳ ዩናይትድ ዋንጫ ያሸንፋል ማለት ተጨባጭነት የሌለው ሀሳብ እንዳልሆነና የሚቻል እንደሆነ ያምናሉ። ክለቡ 150ኛ በዓሉን ሲያከብር በ2028 ነው እንግዲህ ይሄ ይሆናል ብለው ያሰቡት። የጊዜ መስመር የተቀመጠለት ተከታታይነት ያለው አላማ ነው ይዘን የተነሳ ነው። ስለዚህ በሙሉ አቅምና ኤነርጂ ጎላችን ላይ ትኩረት እናደርጋለን ሲሉ ነው አስተያየት የሰጡት። ቤራዳ ከዩናይትድ ዊስታንድ ወይም UWS መጽሔት ጋር በነበራቸው ቃለ ምልልስ ነው እንግዲህ ይህንን ሀሳብ ያነሱት። ቡድኑ በ2028 ዋንጫ ያነሳል ብለህ ከጠየከኝ መልሴ አዎ ነው ሲሉ ነው በልበ ሙሉነት የተናገሩት። የጨረስነው 15ኛ ደረጃን ይዘን ነው። ከዚህ አንጻር የማይቻል ተግባር ነው የሚመስለው። ነገር ግን አላማ ማድረግ ለምን አይቻልም? ሁሉንም ነገር ለምን በሙሉ አቅማችን አናደርግም ሲሉ ነው የተናገሩት። ቤራዳ እንግዲህ ከUWS ጋር ባደረጉት ቃለ ምልልስ እንግዲህ በነበራቸው ቆይታ በጣም ብዙ ሀሳቦችን ያነሱት። በቁልፍ ነጥቦች ላይ አውርተዋል። የዝውውር መስኮቶች አሉን። ቡድን ገንብቶ ለፕሪሚየር ሊግ ዋንጫ መፎካከር መጀመር ከዚህ አስቀድመንም ከ2028 በፊት ማለት ነው ልናሳካውም ከቻለን ደስ ይለናል። አይ እስከዛ መቆየት አለብን የምንለው አይደለም። ማንም አንፈልግም አይልም። ይሄንን ውጤት ማምጣት አስቀድሞም ከተቻለ ከዛ በፊት እናደርገዋለን። እቅዳችን ግን በ2028 ክለቡ 150ኛ በዓሉን ሲያከብር በዛ ወቅት ለማድረግ ነው ብለዋል። እንግዲህ 21ኛውን የፕሪሚየር ሊግ ዋንጫ የማሸነፍ ዓላማ ለክለቡ የ150ኛ በዓል መታሰቢያ እንዲሆን በማሰብም ነው የቤራዳ ፕሮጀክት 150 ራዕይ አካል የሆነው እና ባለፈው ሴፕቴምበር ወር ላይ ነበረ ለአባላቱ ይፋ የተደረገው እና በግልጽም የተቀመጠው። በተጠናቀቀው የውድድር ዘመን በ42 ነጥቦች 15ኛ ሆኖ ለጨረሰ ቡድን በተጋጣሚዎች በአብዛኛው ብልጫ ለተወሰደበት እንዲሁ ደግሞ መጥፎውን የውድድር ዘመን ላሳለፈ ክለብ ይህንን ማለም እንግዳና በጣም ያልተለመደ ነገር ነው። ነገር ግን ዩናይትድ እርግጠኛ ነው በሚቀጥለው የውድድር ዘመን ታላቅ እድገት እንደሚፈጽምና የአውሮፓ መድረክ ፉክክርም ስለሌለበት ወይም በየትኛውም የአውሮፓ መድረክ ውድድሮች ላይ ስለማይሳተፍ ከጫና እና እንደዚሁ ደግሞ ከድካምም ስለሚያርፍ ይመስላል ይሄንን አስተያየት የሰጡት። እንግዲህ ባለፈው በተጠናቀቀው የውድድር ዘመን የዩሮፓ ሊግ ፍጻሜ ተፋላሚም ነበረ። በዩሮፓ ሊግ በጣም ጥሩ አቋም የነበረው ማንቸስተር ዩናይትድ በፍጻሜው ስፐርስን ነበር ያገኘው። አንጅ ፖስተኮግሉ ያንን ውጤት ከማግኘት ዋንጫውንም ከማሸነፍ በኋላ እንዲሁ ስፐርስንም ለቻምፒየንስ ሊግ በአቋራጭ መንገድ ከማስገባት በኋላ ስንብታቸው ሆኗል። በማንቸስተር ዩናይትድ ግን ያልተሳካ የውድድር ዘመን ባሳለፈበት ጊዜ በዋንጫም ሳይደመደም ቀርቷል። ሽንፈትን ነበር ያስተናገደው። እንግዲህ ፍጹም ተለውጦ ስለመምጣት ሌሎች ክለቦችን በምሳሌነት ያነሳሉ ኦማ ቤራዳ እና እሳቸው እንዳሉትም ሌሎች ደግሞ በርካታ ክለቦችንም እንደዚሁ በምሳሌነት ማንሳት ይቻላል። በቀዳሚነት የሚጠቀሰው እንደውም ሌስተር ሲቲ ነው። በ2014-15 የውድድር ዘመን በ41 ነጥቦች 14ኛ ሆኖ ከመጨረስ በኋላ በቀጣይ የውድድር ዘመን ከአርሰናል ጋር 10 የነጥብ ልዩነቶች በመፍጠር
የዋንጫ አሸናፊ ነበር። በዚያ የውድድር ዘመን እንግዲህ ዩናይትድ ከስፐርስ እና ሲቲ ቀጥሎ 5ኛ ደረጃ ላይ ይዞ ነበር ያጠናቀቀው። 6ኛ የነበረው ደግሞ አሁን ከሊጉ የወረደው ሳውዝሃምፕተን ነበር። ሊቨርፑል እንደዚሁ 8ኛ ሆኖ አጠናቀቀ። ቼልሲም 10ኛ ነበር። አሁን እንግዲህ በሊጉ የክለቦች ጥራት በጣም ጨምሯል። ከዛ የውድድር ዘመን በኋላ እንግዲህ 2015 ከነበረ አሁን 2025 ከ10 ዓመታት በኋላ ክለቦች በጣም ጥራት ጨምረው ነው የመጡት። የፉክክር ስሜቱም በዛው መጠን በጣም ጨምሯል እና እንደዚህ ያሉ አጋጣሚዎች ለመፈጠር የክለቦቹንም ጊዜ ማነጻጸር ያስፈልጋል። ቼልሲ ቻምፒየን በሆነበት 2016-17 የውድድር ዘመን ማንቸስተር ሲቲ ከቼልሲ በ15 ነጥቦች ርቆ 3ኛ ሆኖ ነበር ያጠናቀቀው። በቀጣዩ የውድድር ዘመን ግን 2017-18 የሊጉ ቻምፒየን ሆነ ከተከታዩ ዩናይትድ በ19 ነጥቦች ርቆ ማለት ነው። ማንቸስተር ሲቲ 100 ነጥቦችን ይዞ 1ኛ ሆኖ አጠናቀቀ። ማንቸስተር ዩናይትድ በ81 ነጥቦች 2ኛ ደረጃን ይዞ አጠናቀቀ እና እነዚህን ክለቦች በምሳሌነት ማንሳት ይቻላል። እንደው የቅርብ ጊዜ ሌላ ፈጣን እድገት ደግሞ ለማንሳት ኖቲንጋም ፎሬስት ጥሩ ምሳሌ ነው። በ2023-24 የውድድር ዘመን በ32 ነጥቦች 17ኛ ደረጃን ይዞ ከማጠናቀቅ በኋላ በተጠናቀቀው የውድድር ዘመን በ65 ነጥቦች 7ኛ ደረጃን ይዞ ነው ያጠናቀቀው። እንግዲህ ይሄ ኢንቨስትመንቱም አለ፣ የአሰልጣኞች የጥራት ደረጃም ደግሞ እንደዚሁ እየጨመረ ነው የሚመጣው። ሌላኛው ያነሱት ነገር የኩኒያን ጉዳይ ነው። ኦማ ቤራዳ ቀጣዩ ካንቶና የሚል ሀሳብ ሰጥተዋል። እንግዲህ ደጋፊዎች የሚወዱት ይመስለኛል ይላሉ እሳቸው ሲናገሩ። ተመልካቾችንም ከመቀመጫቸው እንደሚያስነሳ አስባለሁ። በኩራት መራመድ መጀነን ያውቃል፣ ያንን ይወዱታል ብለዋል። ካንቶናን ይመስለዋል ብዬ በድፍረት እናገራለሁ ሲሉ ነው የተናገሩት እሳቸው። እንግዲህ ንጽጽሮች ሁልጊዜም አስጊና አደገኛ ናቸው፣ ደግሞ አንዳንዴ ሰብጀክቲቭም ናቸው። ቤራዳ የጠቀሱት ተጫዋች ካንቶና በታሪክ ለገናናውና ዝነኛው ቡድን ወይም ክለብ ማንቸስተር ዩናይትድ ምልክትና አርማ የሆነ ተጫዋች ነው። እንግዲህ በፍትሐዊነት ግን ካየነው ነገሩን ቤራዳ ማቴዎስ ኩኒያ በኦልትራፎርድ በትክክል የካንቶናን ስኬት ይደግመዋል እያሉ አይደለም መቼም። ነገር ግን ብራዚላዊው የፊት መስመር ተጫዋች ልክ እንደ ፈረንሳዊው ከደጋፊዎች ጋር የሚስማማ የሚጮ ለየት ያለ የእግር ኳስ ስሜት ያለው፣ በእግር ኳስ ስሜት አክራሪና አመፀኛ ነው ለማለት ያመሳሰሉበት ወይም ያነጻጸሩበት ሁኔታ ነው። ልዩነቱ እንግዲህ ካንቶና የተቀላቀለው ጠንካራ ቡድን ነበር። እናም በዛን ጊዜ እንቆቅልሹን ለመፍታት የጎደለው ፒስ እርሱ ነበር ማለት ይቻላል። አሁን በ62.5 ሚሊዮን ፓውንድ ከዎልቭስ ዩናይትድን የተቀላቀለው ኩኒያ ቡድኑን ብቻውን ትራንስፎርም አያደርገውም። እንግዲህ የታመመውን ስብስብ ብቻውን አይፈውሰውም ማለት ይቻላል። ነገር ግን በዙሪያው ትክክለኛ ተጫዋቾችን ከጨመሩ እና ተጽዕኖ መፍጠርም አስተዋጽኦ ማበርከትም ይችላል። ይሄ ተጫዋች በጣም የሚገርም ድንቅ ብቃት ያለው ተጫዋች ስለሆነ ኦማ ቤራዳ በአሞሪም ላይ ማስተያየታቸውን ሰጥተዋል። በአሞሪም ላይ ሙሉ እምነት አለኝ ነው ያሉት እሳቸው። በውድድር ዘመን አጋማሽ አሞሪም ማምጣት የቡድኑ ፐርፎርማንስን የበለጠ አክብዶታል፣ ችግሩንም በጣም አክብዶት ነበር። እኛ ግን እንደ ኢንቨስትመንት ነው ያየ ነው ብለዋል። እንግዲህ ለመጪው የውድድር ዘመን ነው ይሄንን አስበው ያደረጉት። ምክንያቱም ኦቤ አሞሪ ስብስቡን እንዲያውቀው ጊዜ እየሰጠ ነው ነበር ብለዋል። እንዲሁ ክለቡንም ፕሪሚየር ሊጉንም በደንብ እንዲላመድ እንዲያውቀው የሰጠ ነው ጊዜ ነው። ለዛም ነው በውድድር ዘመን አጋማሽ ወይም የውድድር ዘመኑ ከመጀመር በኋላ ኦቤ አሞሪን የመቅጠር ውሳኔ ላይ ደረስ ነው። በውሳኔውም አልጸጸትም፣ ምክንያቱም መጪው የውድድር ዘመን እንደሚከፍለን አምናለሁ። ቢግ ፔይ ኦፍ ነው ያሉት እሳቸው እንደውም ይሄንን እና በሚቀጥለው የውድድር ዘመን በጣም ትልቅ ተስፋ ይዘዋል። እንግዲህ አሞሪም ኖቬምበር ላይ ነበር ኤሪክ ቴናሃን ተክቶ የመጣው። ከመጣ በኋላ ግን በ27 የፕሪሚየር ሊግ ጨዋታዎች 7 ብቻ ነው ያሸነፈው። በአሰልጣኙ 3-4-3 ወይም 3-4-2-1 በባክስሪ ሲስተም ተጫዋቾች በጣም ተቸግረው ግራ ተጋብተው ተመልክተናቸዋል። አስከፊ 8 ወራትን ያሳለፉት በዩሮፓ ሊግ ፍጻሜ በቶተና በመሸነፍም የተደመደመ ነበረ የውድድር ዘመኑ። እሳቸው እንግዲህ በዚህ ሁኔታ ግልጽ እቅድ አለን እያሉ ነው። ኦማ ቤራዳ የአጭር ጊዜ ህመም ወይም ችግር በገንዘብ የማይተመን ሌሰን ሰጥቶ ያልፋል ይላሉ። በሚቀጥለው የውድድር ዘመን ሜዳ ውስጥም ከሜዳ ውጭም በጣም የተረጋጋ ነገር ይኖረናል ሲሉም ነው የተናገሩት። በኦቤ አሞሪ ላይ ጽኑ እምነትም እንዳላቸው ጨምረው ተናግረዋል። ለመስራት የሚሞክረውም ነገር እንደዚሁ ለእነሱ ተስፋ እንደሰጣቸውና የሚያዩትንም ነገር እንደወደዱት እምነትም እንዳላቸው ነው የተናገሩት።
እንግዲህ አሞሪም አሁንም አጥብቆ በአንድ ነገር ላይ ሙጭጭ ማለቱ ወይም ከባክ ስሪ ፈቀቅ አለ ማለቱን ተከትሎ ለቀረበበት ትችት እሱም ቢሆን ምላሽ ሰጥቷል። ሰዎች እንግዲህ ከፎርሜሽን ይልቅ በአይደንቲቲ እና ስታይል ኦፍ ፕሌይ ላይ ማተኮር አለባቸው ብሏል። እንግዲህ እንዲህ ያሉ አሰልጣኞች ዶግማቲክ የሚባለው በፍልስፍናቸው የሚጸኑ አሰልጣኞች በአብዛኛው ጊዜ የሚጨነቁት ስለ አጫወቱ ስታይል ነው፣ ስለ ቡድኑ ስታይል እና አይደንቲቲም ስለመስጠት ነው። የሆነ ቡድን አይደንቲቲ ሊኖረው ይገባል ብሎ ያምናሉ። እንደዚሁም ደግሞ የሚታወቅበት የጨዋታ ስታይል ማለት ነው። ልክ እንደ ማንቸስተር ሲቲ ፔፕ ጋርዲዮላ እንዳደረገው እንዲሁ በሌሎችም ክለቦች እንደምንመለከተው እና አሁንም ኦቤ አሞሪ ከፎርሜሽን ይልቅ ይሄ 3-4-3 ላይ ወይም በባክስ ስሪ ስለመጫወት በሚነሳበት ትችት ላይ ከዛ ይልቅ ሰዎች ለቡድኑ ስለሚሰጠው ማንነትና ስለ አጫወት ስታይል ማተኮር አለባቸው ሲል ነው አስተያየት የሰጠው። ሌላኛው በመጨረሻ ያነሱት ነገር ኦባ ቤራዳ ምልመላ ላይ ያለውን ነገር ነው። ይሄ በጣም ትልቅ ኢሹ ነው። መቼም በማንቸስተር ዩናይትድ አንዱ እየተሳሳተበት ከመጣ ለውድቀቱም ደግሞ ምክንያት ከሆኑ ዋነኛ ነገሮች መካከል አንደኛው የሚጠቀሰው ምልመላው ነው። ካለፈው ይልቅ በዚህኛው የዝውውር መስኮት ስለምናመጣቸው ተጫዋቾች በጣም እርግጠኛ ነኝ ይላሉ ኦማ ቤራዳ። ዩናይትድ እንግዲህ የተጣራ ሳይሆን የተደበሰበሰ የዝውውር ጊዜያትን አሳልፈዋል። ምልመላ ላይ ተሳስቷል። የዝውውር ውሳኔዎች ላይ እንዲሁ ግራ ተጋብቷል። ቤራዳ እንዲሁ ደግሞ የፉትቦል ዳይሬክተሩ ጄሰን ዊልኮክስ እና ሌሎችም ባለስልጣናት በዝውውሩ ላይ ጎድለዋል እና በሙሉነት አልተመለከትናቸውም። ዩናይትድ የጎል ማስቆጠር ክፍተቱን ለመሙላት ከኩኒያ በኋላ ሌላኛውን የፕሪሚየር ሊግ ፕሩቭን ተጫዋች ራያን ኤምቤሞን ለማምጣት ወይም ለማስፈረም በጣም ብርቱ ጥረት እያደረገ ነው። በአንጻሩ ደግሞ የማይፈለጉ ተጫዋቾችንም ከክለቡ ያስወጣል ተብሎ ነው የሚጠበቀው። እንደ አሌሃንድሮ ጋርናቾ፣ ማርከስ ራሽፈርድ፣ ጄደን ሳንቾ አሁን ቼልሲ በውሰት ቆይቶ ቼልሲም በቋሚነት ሊወስደው ፈቃደኛ ያልሆነው ተጫዋች ጄደን ሳንቾ አለ። አንቶኒም እንደዚሁ። እነዚህ ከክለቡ ሊወጡ የሚችሉ ተጫዋቾች ናቸው። እንግዲህ የዝውውር መስኮቱን ስኬት ዲክቴት የሚያደርገው የእነዚህ ተጫዋቾችም ሁኔታ ነው። ደጋፊዎቹንም ይቅርታ ጠይቋል። በዚህ አጋጣሚ በሜዳ ላይ የነበረውን ትርምስና የውጤት ቀውስ ያለፈው የውድድር ዘመን በደንብ ይገልጠዋል እና ክለቡ ከ250 በላይ ሰራተኞችንም ከስራ አሰናብቷል። ማድረጉ ግን አስፈላጊም እንደነበረ ተናግረዋል። እሳቸው እንዲሁ ያለ ምክክርም የትኬት ዋጋ ጭማሪም አድርገዋል። ለዚህም ይቅርታ ጠይቀዋል። በወቅቱ እንግዲህ ደጋፊው በጣም በትልቅ ተቃውሞ ነበር ይህንን የገለጸው እና ለዚያ ውሳኔ ኃላፊነቱን የሚወስደው እኔ ነኝ ብለዋል ቤራዳ። ይገባኛል፣ ደጋፊዎች የሚያበሳጫቸው ውሳኔ ነው ይሄ ውሳኔ። ነገር ግን ክለቡን በጣም የሚጠቅም ነው። ክለቡ ውጤታማ ሆነው እንዲያዩት ከፈለጉ እንዲህ ያሉ ውሳኔዎችም መተላለፍ ይኖርባቸዋል ሲሉ ነው አስተያየታቸውን የሰጡት። እንግዲህ ከዚህ መጽሔት ጋር የነበራቸው ቃለ ምልልስ በእነዚህ ነጥቦች ዙሪያ ያጠነጠነ ነበረ። እኛም እሱን ተንተርሰን ነበር ይሄንን ነገር ያነሳ ነው። ሌሎች የተጫኑ ቪዲዮዎችም አሉ፣ መለስ ብላችሁ አድምጡ። ሀሳብ ቢኖራችሁ ደግሞ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ፣ እመለከተዋለሁ። ቻናሉን ሰብስክራይብ አድርጎ ፕሮግራሙን ከወደዳችሁት ደግሞ እንዲሁ ላይክ እና ሼር እንድታደርጉ እጠይቃችኋለሁ። አመሰግናለሁ።